የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ሁለታዊ መረጃ ቅኝታችን እነሆ በሰዓቱ ተመልሷል። እንደተለመደው አበይት ጉዳዮችን አስቀድመን እናስታውቃችሁ። በቅኝ ግዛት ያልተገዛችው ኢትዮጵያ ምንም እንኳን ድንበሯን ለዘመናት አስጠብቃ ያኖረች ቢሆንም ጎረቤቶቿ በተለያየ ጊዜ በውጭ ኃይሎች የቅኝ ግዛት ሰለባ መሆናቸውን ተከትሎ ሁሉም ድንበሮቿ በሚባል ደረጃ የውጭ ስጋቶች ተጋላጭ መሆናቸውን አንድ ጥናት ይፋ አድርገዋል። ይህ ጥናት የትኞቹ የኢትዮጵያ ድንበሮች ለውጭ ስጋቶች ተጋላጭ ስለመሆናቸው ይፋ ያደረገበትን መረጃ በመረጃ ቅኝታችን የምናስደምጣችሁ ይሆናል። ከዚህ ባለፈ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ሰኔ 10 ቀን 2018 በለንደን ቻተም ሃውስ በተዘጋጀውና የኢትዮጵያ ውጭ ጉዳይ ፖሊሲ ቅድሚያ የሚሰጣቸው ጉዳዮች በተሰኘው መድረክ ላይ ንግግር አድርገው ነበር። ዶክተር ጌዲዮን ጢሞቴዎስ በዚህ ንግግራቸው በሰሜን ኢትዮጵያ ጦርነት ሊቀሰቀስ እንደሚችል ጥቆማ ሰጥተዋል፣ ማሳሰቢያም ሰጥተዋል። ከዚህ ባለፈ የኢትዮጵያ ማዕከላዊ መንግስት ህወሓትን በተመለከተ ያለውን አቋም ይፋ ያደረጉበትን መረጃ እንመለከተዋለን። እንደተለመደው የሰማችሁን አብራችሁን ቆዩ የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ከስድስት ሀገራት ጋር የምትዋሰነው ኢትዮጵያ ድንበሮቿ ለጦር መሳሪያ ዝውውር፣ ለኮንትሮባንድ፣ ለጽንፈኛ ተጠቃዮች፣ ለህገወጥ ስደትና ለሌሎች ስጋቶች ተጋላጭ መሆናቸው በውጭ ጉዳይ ኢንስቲትዩት ጥናት ይፋ ሆኗል። የውጭ ጉዳይ ኢንስቲትዩት የኢትዮጵያ ድንበር አስተዳደር ለማሻሻል ያግዛል ያለውን ፍኖተ ካርታ ከአፍሪካ ህብረትና ከጀርመን የልማት ድርጅት GIZ ጋር በመተባበር ከሰሞኑ ይፋ አድርገዋል። ጥናቱ ኢትዮጵያ አብዛኞቹ ድንበሮቿ ተከልለው ያልተለዩና የተከፋፈቱ በመሆናቸው ለተሻጋሪ የደህንነት ስጋቶች አጋልጠዋታል ይላል። ከትንንሽ እስከ ከፍተኛ የጦር መሳሪያ ዝውውር፣ ቁጥጥር የሌለበት ህገወጥ የሰዎች ዝውውር፣ የኮንትሮባንድ ዝውውር፣ የማህበረሰብ ግጭት፣ ድንበር ተሻጋሪና መንግስታዊ ያልሆኑ ተጠቃሚዎች መስፋፋትና ለጽንፈኛ ድርጅቶች መተላለፊያነት የተጋለጡ መሆናቸውን ያስረዳል። በድንበር አካባቢዎች ጠንካራ መንግስታዊ አስተዳደር በመዘርጋት የተረጋጋ ድንበር እንዲኖር ማድረግም ለዜጎች ደህንነትና ለኢኮኖሚ ልማት ዘላቂነት ያለው ቀጠናዊ ትስስር አስፈላጊ ስለመሆኑ ጥናቱ አብራርተዋል። ለሀገራዊ የድንበር አስተዳደር እንደ አንድ አመላካች የፖሊሲ ሰነድ ያገለግላል የተባለው ጥናት በመጪዎቹ 6 ዓመታት ማለትም እንደ ፈረንጆቹ ከ2026 እስከ 2032 ቢፈጽመው ያላቸውን ቀዳሚ ተግባራት ይፋ አድርገዋል። በዚህ ማዕቀፍ ውስጥ ከቀረቡት የፖሊሲ ምክረ ሀሳቦች መካከል ህጋዊ ፖሊሲ ሰነድ በማዘጋጀት በድንበር አስተዳደር የፌዴራልና የክልል ባለስልጣናትን ሚና በግልጽ መለየት እንደዚሁም ተጠያቂነት ያለው አሰራር መዘርጋት እንደሚያስፈልግም ያብራራል። በተለይም ለውጭ ጉዳይ ሚኒስቴር ለስደተኞችና ከስደት ተመላሾች አገልግሎት፣ ለኢሚግሬሽንና ዜግነት አገልግሎት፣ ለፌዴራል ፖሊስ ተቋማት ኃላፊነትን በአስገዳጅነት መስጠት እንደሚያስፈልግም ያስረዳል። በልዩ ሁኔታ በድንበር የፖሊስ አለመቋቋም ከሀገራት ጋር የድንበር ኮሚሽን ውይይት ማድረግ፣ የሁለትዮሽ ስምምነቶችና የፖለቲካ ምክክሮች ማካሄድ፣ ዘመናዊ የኮሚኒኬሽንና የሰለጠኑ ተሽከርካሪዎችን በድንበር አካባቢ ማሰማራትን ጨምሮ በርካታ ምክረ ሀሳቦች በጥናት ውስጥ ተካተዋል። በድንበር አካባቢ የሚገኙ ማህበረሰብ ክፍሎች ባህላዊ አስተዳደር ስርዓትን ከዘመናዊ መንግስት ስርዓት ጋር በማቀናጀት የአካባቢ ጸጥታ ምክክሮችና የእርቅ ሂደቶችን ማከናወን፣ ለአካባቢ አስተዳደሮች ልዩ ስልጠናዎችን መስጠት አስፈላጊነትም ያብራራበት ነበር። የውጭ ጉዳይ ኢንስቲትዩት በኢትዮጵያ ድንበር አካባቢ በተለይም በጅግጅጋ፣ በቶጎጫሌ፣ በቡልሆ፣ በጋምቤላ፣ በቲርጎል፣ በኩምሩክ፣ በአሶሳ፣ በሞያሌና በመተማ ከተሞች ባለሙያዎችን አሰማርቼ ያጠናከርኩት ባለው መረጃ የኢትዮጵያ ድንበሮች በአብዛኛው ለድንበር ተሻጋሪ ስጋቶች በከፍተኛ ሁኔታ ተጋላጭ ናቸው ይላል። በድንበር አካባቢ ለሚገኙ ዜጎች መንግስታዊ አስተዳደሩ የተበጣጠሰና ደካማ መሆን፣ የሚሰጣቸው ትኩረት አናሳ መሆኑና የተገለሉ ስሜት እንዲኖራቸው ስለሚያደርግ ልዩ ትኩረት እንደሚያስፈልግም ይገልጻል። የድንበር አካባቢ ማህበረሰብን አስተዳደር የተመለከተ የፖሊሲ ሰነድ በማዘጋጀትም አዲስ የድንበር አስተዳደር በማዋቀር ሁሉም የሚመለከታቸው አካላት እንዲሳተፉ በማድረግም የድንበርን ጥበቃ ማጠናከር እንደሚያስፈልግም ጥናቱ አሳስበዋል። በኢትዮጵያና በሶማሊያ ድንበር አካባቢ በሚኖሩ ዜጎች ልማቱ አነስተኛ እንደሆነ ትኩረት እንደማይሰጣቸው፣ ከማዕከላዊ መንግስት በመራቃቸው ተጠቃሚ አለመሆን፣ አካባቢያቸው ከማዕከል ጋር ያልተመጣጠነ ልማት ያለበት ነው ብለው እንደሚያስቡ በቃለ መጠይቅ ወቅት አረጋግጠናል ሲል ሰነዱ አስረድተዋል። የቶጎጫሌ አስተዳደር ድንበር ለመጠበቅ ተሽከርካሪ እንደሌለው ማስታወቁና በዚህ ምክንያት ድንበሩ ለህገወጥ እንቅስቃሴዎች የተጋለጠ መሆኑን የሚያብራራው ይህ ሰነድ በማህበረሰቡና በጸጥታ ተቋማት መካከል ህገወጥ ድርጊቶች የተመለከተ መረጃ ለመለዋወጥም የሚያስችል ስርዓትም ሆነ መሳሪያ የለኝም ባይ ነው። በተመሳሳይ በኢትዮጵያና በጅቡቲ አዋሳኝ ድንበር የመሰረተ ልማት በእጅጉ ውስንነት እንዳለበት፣ የመንግስት ተቆጣጣሪዎችም ግብር ለመሰብሰብና መተላለፊያ መስመር ለመቆጣጠር ብቻ የሚሰማሩበት ስለመሆኑ ያብራራል። በዚህም የተነሳ በድንበር አካባቢዎች የአስተዳደር ክፍተት መኖሩን፣ የተሻለ አቅም ያላቸው ኮንትሮባንዲስቶች በአቅመ ደካማ የሆኑትን አካባቢ መንግስታዊ አስተዳደሮችን እየተላለፉ እንደሚሰሩ ጥናቱ አመላክቷል። ኢትዮጵያና ኬንያ ረጅም ድንበር እንደሚጋሩ እንደ ሌሎች ጎረቤት ሀገራት ባይሆንም በአመዛኙ የተከለለ በመሆኑ የድንበር ግጭቱ እየቀነሰ ስለመሆኑ ጥናቱ አስረድተዋል። በኢትዮጵያና ሱዳን መካከል ያለውን የድንበር ክፍተትና የይገባኛል ጥያቄ መፍትሄ ለመስጠት ኢትዮጵያ ለድንበር አካባቢ ነዋሪዎች ልዩ አስተዳደር ማቋቋም እንዳለባት፣ የአካባቢው ልማትና ደህንነትም ችግር ውስጥ የሚከቱ ድርጊቶችን መግታት የሚችሉ ጠንካራ ተቋማት መመስረት እንደሚኖርበትም ጥናቱ አብራርተዋል። በሁለቱ ሀገራት መካከል የሚታየውን ውጥረት በሁለትዮሽ ንግግሮች መፍታትም ያስፈልጋል ሲል ምክረ ሀሳብ አቅርበዋል። ኢትዮጵያ ከደቡብ ሱዳን ጋር ያላት ድንበር የተበታተነ በከፍተኛ መጠንም ክፍት የሆነና ለድንበር ተሻጋሪ ወንጀሎችና አስተዳደራዊ ስጋቶች የተጋለጠ መሆኑን ጥናቱ አስረድቷል። ድንበሩ በሁለት ሉዓላዊ ሀገሮች የተመሰረተ ሳይሆን ማህበረሰቡ በስምምነት ያካለሉ ስለመሆኑ ይፋ አድርጓል። የሁለቱ ሀገራት ድንበር ያለው ደካማ መንግስት ቁመና ምክንያት በጋምቤላ አዋሳኝ አካባቢዎች ኑዌርና ኙዋክ ጎሳዎች ወሳኝ አስተዳደራዊ ሚና እንደሚጫወቱ ያስረዳል። አኮቦ፣ ላሬጎጎ፣ ዲማ፣ ኢተንግ ወረዳዎች ለድንበር ተሻጋሪ ግጭት ተጋላጭነታቸው ከፍተኛ ስለመሆኑ ጥናቱ አመላክተዋል።
የዕለቱ የመረጃ ቅኝታችን እንደቀጠለ ይገኛል። ሰኔ 10 ቀን 2018 ዓ.ም በለንደን ቻተም ሃውስ በተዘጋጀውና የኢትዮጵያ ውጭ ጉዳይ ፖሊሲ ቅድሚያ የሚሰጣቸው ጉዳዮች ወይም ኢትዮጵያስ ፎሬን ፖሊሲ ፕራዮሪቲስ ኤንድ ኮንቴስትድ ኔበርሁድ በተሰኘው መድረክ ላይ ንግግር ያደረጉት ጌዲዮን ጢሞቴዎስ የባህር ተደራሽነትን የኢትዮጵያ ውጭ ጉዳይ ፖሊሲ ቅድሚያ ከሚሰጣቸው ጉዳዮች መካከል ዋነኛው ነው ሲሉ የጠቀሱ ሲሆን ይህም ሀገሪቱ ከሚገጥሟት እጅግ ስትራቴጂካዊ ጥያቄዎች መካከል አንዱ ስለመሆኑ ይፋ አድርገዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከዚሁ ጋር በተያያዘ ያነሱት ጉዳይ በሰሜን ኢትዮጵያ አዲስ ግጭት ሊቀሰቀስ ይችላል ሲሉ የሰጡት አስተያየት ነው። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን በሰሜን ኢትዮጵያ የፌዴራል መንግስቱ የሰየመውን የጊዜያዊ አስተዳደር በመፈንቅለ መንግስት አስወግዶ የራሱንና ከዚህ ቀደም ተቀባይነት የለውም በሚል ለሰሜን ኢትዮጵያ ጦርነት መቀስቀስ ምክንያት የሆነውን ምክር ቤት ወደ ስልጣን መልሷል ሲሉ የወነጀሉትን ህወሓት በብርቱ ተችተውታል። በሰሜን ኢትዮጵያ በከፍተኛ መስዋዕትነትና ትግል የተገኘው ሰላም በከፍተኛ ሁኔታ አደጋ ላይ ወድቋል ሲሉ ሚኒስትሩ አስጠንቀዋል። ዶክተር ጌዲዮን አክለውም የትጥቅ መፍታትን ጨምሮ ዋናውና የፕሪቶሪያው ስምምነት ቁርጠኝነቶች ችላ የሚባሉ ከሆነ ወደ ግጭት የመመለስ እድል እንዳለም አስምረውበታል። ሚኒስትሩ እንደሚሉት በህወሓት ውስጥ ያሉ አክራሪ አካላት የሰላም ስምምነቱን መንፈስ ሙሉ በሙሉ ለመቀበል ተስኗቸዋል። በተለይም ወሳኝ በሆኑት የትጥቅ መፍታት፣ ታጣቂዎችን ማሰናበትና የመልሶ ማቋቋም ወይንም ዲዲአር ሂደቶች ላይ ቡድኑ እምቢተኝነት አሳይቷል ሲሉ ነው የከሰሱት። እንደ ሚኒስትሩ ገለጻ ህወሓት አዳዲስ መሳሪያዎችን በስፋት እያከማችና እየገዛ ነው ያሉ ሲሆን ህወሓቶች በፌዴራል መንግስት የሚመደበውን በጀት ወደ ሌላ አቅጣጫ እያዞሩ ነው ሲሉ የገለጹት ወደ ጦርነት ዝግጅት ስለመሆኑ የሚኒስትሩ ንግግር እንደምታ ያሳያል። ከዚህ ውጪ በቀጠናው ከሚገኙ ኃይሎች ጋር ጥምረቶችን መፍጠራቸው በከፍተኛ ድርድርና በከባድ መስዋዕትነት የተገኘውን ሰላም እየቀለበሰ ነው ሲሉም ነው የተናገሩት። የፌዴራል መንግስቱ ከግጭት በኋላ ያለው የመልሶ ግንባታና መልሶ የማቋቋም ስራዎችን መደገፉ እንደሚቀጥል ገልጸው ሆኖም የሰላም ስምምነቶች ስኬታማነት የሚወሰነው ሁሉም ባለድርሻ አካላትና ወገኖች ግዴታቸውን ሙሉ በሙሉ ለመተግበር ባላቸው ቁርጠኝነት ላይ የተመሰረተ ስለመሆኑ አስጠንቀዋል። ጌዲዮን ጢሞቴዎስ የሰላም ስምምነቶች ስኬታማ ሊሆኑ የሚችሉት ሁሉም ወገኖች ለእርቅና ለሰላም ቅድሚያ ሰጥተው ሲንቀሳቀሱ ብቻ ነው ሲሉ ይፋ አድርገዋል። ወደ መጨረሻው የመረጃ ቅኝታችን እናምራ። በዛሬው ዕለት ማለዳ በተለያዩ ተቋማት የሚሰጡ አገልግሎቶችን በአንድ መድረክ የሚያጣምር የተባለለት የተቀናጀ የዲጂታል አገልግሎት መተግበሪያ ተመርቆ ተከፍቷል። ይህንን መተግበሪያ በርቀ የከፈቱት ጠቅላይ ሚኒስትር አብይ አህመድና ከፍተኛ የመንግስት ባለስልጣናት ናቸው። ጠቅላይ ሚኒስትር በዚህ ወቅት እንደተናገሩት ኢትዮጵያ ግዙፍ ብሔራዊ ዳታ ክላውድና የላፕቶፕ ማምረቻ ፋብሪካ እየገነባች ነው ሲሉ ይፋ አድርገዋል። ጠቅላይ ሚኒስትሩ የኢትዮጵያ ዳታ ሉዓላዊነቷን ለማረጋገጥ የሚያስችላትን ግዙፍ ብሔራዊ ዳታ ክላውድ በመገንባት ላይ እንደምትገኝና በጥቂት ዓመታት ውስጥም ላፕቶፕና አይፓድ ማምረት የሚያስችል የሃርድዌር ፋብሪካ እያቋቋመች ትገኛለች ሲሉ ይፋ አድርገዋል። ጠቅላይ ሚኒስትሩ እንደገለጹት አሁን በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የተገነባ ያለው ብሔራዊ ክላውድ በየተቋማት ያለው የዳታ ሴንተሮችን አቅም በግማሽ የሚበልጥ እጅግ ግዙፍ አቅም ያለው ነው ሲሉ ተደምጠዋል። ይህ መሰረተ ልማት የሀገራችንን ምስጢራዊ መረጃ በአስተማማኝ ሁኔታ ለመጠበቅ ታስቦ የተዘጋጀ ነው ብለዋል። ከሶፍትዌርና ዳታ ጥበቃ ጎን ለጎን ኢትዮጵያ ወደ ሃርድዌር ምርት መሸጋገሯን የገለጹት ጠቅላይ ሚኒስትሩ የአርቲፊሻል ኢንተለጀንስ ኢንስቲትዩት ከአንዳንድ ተቋማትና ከአርቲፊሻል ኢንተለጀንስ ዩኒቨርሲቲ ጋር በመሆን የላፕቶፕና የአይፓድ ፋብሪካ ደምሮ እየሰራ ይገኛል ባናቸው። ይህም በጥቂት ዓመታት ውስጥ የኢትዮጵያ ልጆች ወደ ሙሉ ቴክኖሎጂ ሉዓላዊነት የሚያሸጋግር ታሪካዊ መሰረት ስለመሆኑ በንግግራቸው አስምረውበታል። በአሁኑ ወቅት ኢትዮጵያ 55 ሚሊዮን ቴሌብርና 45 ሚሊዮን የዲጂታል አይዲ ፋይዳ ተጠቃሚዎችን ማፍራቷን በዲጂታል ዘርፉ የተመዘገበ ትልቅ ስኬት ስለመሆኑ በንግግራቸው ላይ ተጠቅሰዋል። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን ያደመጣችሁትን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።